ሰላም ተማሪዎች እንደምን አላችሁ? ጸርናያ ነኝ ከሳቋማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 5.5 ሰብሴክሽን እንመለከታለን። It's about effects of alcohol use during chats, cannabis and other drugs uses on STIs transmission and unwanted pregnancy. የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማችን is to describe the effects of drinking alcohol. አንድ ሰው የአልኮል መጠጥን በመጠጣቱ ሊያሳድርበት የሚችሉ ተጽዕኖችን እንመለከታለን። እንዲሁም explain the side effects of chewing ጫት መቃመም ደግሞ ያለውን የጎንዮሽ ጉዳት and again discuss that using drugs and other affects lifestyle እንዴት የተለያዩ የመድኃኒት እጾችን በመጠቀም የአንድን ሰው የህይወት ዘይቤ ላይ ያላቸውን ተጽዕኖዎችም እንወያያለን፣ እናብራራለን። So as always there is self-questioning here. Before starting this section, ask yourself this question. ይህን ውስጥ ክፍል ከመጀመራችን በፊት ራሳችሁን ጠይቁ። What do I know about the effects of drugs on human health? በሰው ልጆች ጤና ላይ የተለያዩ መድኃኒት እጾች ያላቸው ተጽዕኖ ምንድን ነው? ስለሱስ ማውቀው ምንድን ነው? እና what do I want to learn from this section? ከዚህ ውስጥ ክፍል ማወቅ የምፈልገው የሚለው ነገር ራሳችሁን ጠይቃላችሁ። So በመጀመሪያ let's see the effects of alcohol uses. አንድ ሰው የአልኮል መጠጥ መጠቀም ያለው ተጽዕኖ ምን እንደሚመስል እንመልከት። Heavily alcohol use affects the lifestyles of humans. በከባድ የአልኮል መጠጥ መጠቀም የአንድን ሰው የህይወት ዘይቤ የሚጎዳ ነገር ነው ወይም ተጽዕኖ የሚያሳድር ነገር ነው። ምክንያቱም አልኮል መጠጥ የሚጠጣ ሰው የዕለት ተዕለት ህይወቱ አኗኗሩ ስለሚለይ ማለት ነው። ሶ አንሴፍ የሆነ ደህንነት ያልተጠበቀ ውሳኔዎችን እንዲወስንና የዕለት ተዕለት ደግሞ ኃላፊነቱን መወጣት እንዳይችል የሚያደርግ ነገር ስለሆነ ማለት ነው። So the normal blood alcohol limit for euphoria is 0.1%. አንድ ሰው በደም ውስጥ ያለው የአልኮል መጠን 0.1% of alcohol እስከሆነ ድረስ በቂ የሚባል አንድን ሰው ደስተኛ ሊያደርግ የሚችል አማውንት ነው። ግን አንድ ሰው ከዛ በላይ የሆነ አልኮል መጠጥን በሰውነት ውስጥ በጨመረ ቁጥር but the increase in alcohol intake damages many parts of the human body function ማለት ነው። በጨመረ ቁጥር የተለያዩ ቁልፍ የሆኑ የሰውነት አካላቶችን የመጎዳት ነገር ሊደርስባቸው ይችላል ማለት ነው። እንደ አእምሮ፣ እንደ ጉበትና የተለያዩ ኦርጋኖቻችን ላይ የራሱ የሆነ ዳሜጅ ጉዳትን ሊያስከትል የሚችል ነገር ነው ማለት ነው። Alcohol use has the following negative effects. አንድ ሰው የአልኮል መጠጥ ከመጠን በላይ በመጠቀም ሊያጋጥሙት የሚችሉ ነገሮች አሉ። የሚከተሉት አሉታዊ የሆኑ ተጽዕኖቹ ናቸው። So too much intake of alcohol causes acute effects on parts of our bodies. ከመጠን ያለፈ የአልኮል መጠጥ መውሰድ ቀጥተኛ የሆነ የሰውነታችን ላይ ሊያሳድራቸው የሚችሉ ችግሮች አሉ። ለምሳሌ አንድ ሰው ስሊፒንግ እንቅልፋማ የመሆን፣ ዲዚ የመሆን፣ የመድከም ስሜት ሊሰማው ይችላል ብዙ አልኮል በጠጣ ጊዜ። For example, a higher concentration of blood alcohol 0.525 to 0.30% can cause sleepiness and confusion. ሰው በደም ውስጥ ያለው የአልኮል መጠን ከ0.25 እስከ 0.30 ድረስ ከደረሰ ያ ሰው እንቅልፍ ሊለው፣ ግራ የመጋባት ስሜት ሊያጋጥመው ይችላል። And prolonged excessive alcohol intake increases dementia, poor nutritional status. ከረዘም ላለ ጊዜ ደግሞ አንድ ሰው የአልኮል መጠጥ የሚጠጣ ከሆነ በረጅም ጊዜ ሂደት ውስጥ የአእምሮ ተግባሩን ያዛባና የመርሳት በሽታም እንዲሁ ያ ሰው ሊያጋጥመው ይችላል። and again ተጨማሪ ደግሞ የተመጣጠነ ምግብ የማይመገብም ከሆነ ያ ሰው እንዲሁ የመርሳት በሽታ ሊያጋጥመው ይችላል። alcohol damages the brain. ምክንያቱም የአልኮል መጠጥ አእምሮውን የመጉዳት አቅም ስላለው ማለት ነው። by making vitamin deficiency happen እንዲያደርግ የቫይታሚን እጥረት አእምሯችን የሚያስፈልገውን የቫይታሚን መጠን ስለሚቀንስ ማለት ነው። and also liverንም የሚጎዳ ነገር ነው። alcohol can cause cirrhosis, የጉበት ጠባሳ፣ ስር የሰደደ የጉበት በሽታ አንድ ሰው ሊያጋጥመው ይችላል ማለት ነው ለረጅም ጊዜ አልኮል መጠጥን የሚጠቀም ከሆነ። በተጨማሪም heavy alcohol drinking causes G-shaped leaks, colorectal and colon cancer, violence, traffic accidents and death. የአልኮል መጠጣትና ማብዛት የተለያየ እንደ ትልቅ አንጀት ካንሰር፣ ሁካታ፣ የትራፊክ አደጋ እና ሞትን ሊያስከትል የሚችል ነው ማለት ነው። በተጨማሪም የተለያየ የጆይንት የመገጣጠሚያ ችግሮችንም እንዲሁ ሊያስከትል ይችላል። የቅርጽንም እንዲሁ ሁኔታ ሊያበላሽ ይችላል።
Gulping up more alcohol causes a coma and days. ስለዚህ የተለያየ አልኮል መጠጦችን ከመጠን ባለፈ መጠጣት የሞትን ኮማ ውስጥ ራስን ስቶ በኮማ ውስጥ እስከ መውደቅ ድረስ ሊያደርስ ይችላል ማለት ነው። ወይም እስካሁን በተደረጉ ጥናቶች ግሎባሊ በዓለም አቀፍ ደረጃ alcohol drinks causes 6.2% of males and 1.1% of females deaths globally ማለት ነው። በዓለማችን ላይ ወደ 6.2 የሚሆኑ ፐርሰንት ወንዶች እንዲሁም 1.1 የሚሆኑ ሴቶች በአልኮል መጠጥ አማካኝነት ለሞት ይዳረጋሉ። So alcohol drink is associated with risky sex and transmission of HIV. በተጨማሪም የአልኮል መጠጥ መጠጣት ከምን ጋር ተያያዥነት ያሉ ችግሮችን አደጋዎችን ላይ ይጥላል። ውሳኔ ደህንነቱ ያልተጠበቀ የግብረ ስጋ ግንኙነት ሰዎች እንዲያደርጉና የተለያዩ አባላዘር በሽታዎች HIV ኤድስን ጨምሮ ከሰው ወደ ሰው የመተላለፉን ነገር የሚያባብስ ነገር ነው ማለት ነው። ሶ በአጠቃላይ the effects of alcohol on human body ስንመለከት from figure 4.42 የአንጀት ካንሰር ቦል ካንሰርን ሊያስከትል ይችላል። ያልወለደች እናት ደግሞ ከሆነች እንዲሁ it might harm unborn babies ጉስ ከሆነችና መጠጣ ከሆነ ያልተወለደውን ህፃን ሊጎዳ ይችላል። ፓንክሪያቲስ የቆሽት በሽታ፣ ጋስትራይቲስ የጨጓራ በሽታ፣ የሄርት ዲዚዝ የልብ በሽታ፣ ኦራል ካንሰር አካባቢ ያሉ ኦርጋኖቻችን ላይ ያለ ካንሰርን፣ ስትሮክ በአእምሯችን ውስጥ ያሉ የደም መዘዋወር መቋረጥ ምክንያት የሚመጡ የተለያዩ ችግሮች፣ ዲፕሬሽን እና አንግዛይቲ የጭንቀት እንዲሁም የድባቴ ስሜቶች ውስጥ መግባት፣ ሚሞሪ ሎስ የማስታወስ ጦት ችግር፣ ብረስት ካንሰር የጦት ካንሰርን በማባበስ ረገድ and high blood pressure ከፍተኛ የሆነ የደም ግፊት እንዲኖረው አንድ ሰው ሊቨር ዳሜጅ የጉበት ህመምና መውደም እንደ ጉበት ካንሰር ጉበት ጠባሳ የመሳሰሉትን በሽታዎችን እንዲሁም ደግሞ የፈርቲሊቲ ችግር የመካን ፍሬያማ ያለመሆን የመካንነት ችግርን ሊያስከትል የሚችል ጎጂ ነገር ነው ማለት ነው አልኮል። ስለዚህ አልኮል መጠጥን ማስወገድ ያስፈልጋል ማለት ነው። በመጠን ያለፈ የአልኮል መጠጥን መጠቀም ማስወገድ ያስፈልጋል ማለት ነው። ጤናማ የሆነ የሰውነት አቋም እንዲኖረን እንዲሁም የጤንነት ሁኔታ ማለት ነው። ስለ አልኮል መጠጥ ይሄን ያልከየን now let's move on to the effects of chewing ጫት መቃም ደግሞ እንዲሁ በሰውነታችን ጤና ላይ ያለውን አሉታዊ ተጽዕኖ እንመልከት። cat or ጫት is a shrubby plant which is Catha indulis, having the scientific name Catha indulis, that people chew its leaves as a recreational stimulant and psychoactive drug. ጫት የምንለው የቁጥቋጦ ተክል አይነት ነው። በሳይንሳዊ ስሙ ስንጠራው ካታ ኢንዱለስ እንለዋለን። ምን አይነት ተክል ነው? ሰዎች የሚያኝኩት የቅጠል አይነት ነው። ምን ለማድረግ ለመዝናኛነትና ለመነቃቃት ሲሉ የሚወስዱት መድኃኒትነት ያለው እጽነት ያለው የቁጥቋጦ ተክል ነው። and it has become popular chewable cosmopolitan leaf among users in Ethiopia and widespread in the Horn and Eastern Africa, Europe and Northern America. ተጨማሪም ታዋቂ የሆነ በንግድ ላይ የሚገኝ ቅጠልም ሆኗል ማለት ነው። በሀገራችን ኢትዮጵያ ብዙ ተጠቃሚዎች አሉ የዚህን ቅጠል። እንዲሁም ደግሞ በሆርን ኦፍ አፍሪካ በአፍሪካ ቀንድ ሀገራት አካባቢ ኢስተርን አፍሪካ ምስራቃዊ የአፍሪካ ክፍል አውሮፓና ኖርዝ አሜሪካም እንዲሁ ብዙ ሰዎች እየተጠቀሙት የሚገኝ ቅጠል ነው። in Eastern Ethiopia በምስራቃዊ ኢትዮጵያ ሀገራችንም ክፍል it's chewed by nearly 30% of adolescent girls and over 70% of adolescent boys. በጉርምስና ላይ የሚገኙ ሴቶች 30% የሚሆኑ ሴቶች እንዲሁም 70% የሚሆኑ ወንዶች ይህንን ቅጠል ሲጠቀሙና ሲያኝኩ ይታያል። and there are about 20 million people worldwide who chew ጫት leaves ማለት ነው። በዓለም አቀፍ ደረጃ ደግሞ ወደ 20 ሚሊዮን የሚሆኑ ሰዎች ይህንን የጫት ቅጠል ይጠቀማሉ ማለት ነው፣ ያኝካሉ። when ጫት is chewed አንድ ሰው ጫት በሚቅምበት ጊዜ በሚያኝክበት ጊዜ ጫት ምን ያደርጋል? it stimulates the central nervous system of the human being የሰው ልጆችን ማዕከላዊ አእምሮ ስርዓተ ነርቭን ያነቃቃዋል። because ለምንድን ነው የሚያነቃቃው? the leaves of ጫት contain a stimulant drug called catechine. በጫት ቅጠል ውስጥ የሚገኝ catechine የሚባል ኬሚካል ስላለ ያ ኬሚካል ሄዶ ማዕከላዊ አእምሮ
ስርዓተ ነርቭን ያነቃቃል። ምንም እንኳን ግን የማነቃቃት ባህሪ ቢኖረውም ግን የጎንዮሽ የራሱ የሆነ አሉታዊ ተጽዕኖችም አሉት። ኦኬ በጫት ውስጥ የሚገኙ ኬሚካል ዋን ኢዝ ሃይፐርቴንሽን የደም ግፊት ማስከተል፣ ስቶማቲቲስ ምንለው ደግሞ አለ የአፍ ብግነት የአፍ ቁስለትን ማስከተል፣ ኢሶፋጃይቲስን የጉሮሮ መቁሰልን፣ ጋስትራይቲስን የጨጓራ ቁስለት እንዲሁም ኮንስቲፔሽን ድርቀትን ሊያስከትል ይችላል። በተጨማሪም አኪዩት ኮሮነሪ ሲንድሮም ኦር ኮሮነሪ አርተሪ ስፓስምን ማዮካርዲያል ኢንፍራክሽን የመሳሰሉ የልብ በሽታ፣ የልብ ህመም፣ የልብ ድካምን ሊያስከትልም ይችላል ማለት ነው። በተጨማሪም አንድ ሰው ለረጅም ጊዜ ጫት የሚቅም ከሆነ የተለያዩ የጤና እክሎች ያጋጥሙታል። አንደኛው ኢዝ ሜታቦሊክ ዲስኦርደር ነው። አንድ ሰው ሰውነቱ ኃይል መጠቀም የተለያዩ ንጥረ ነገሮችን ከመጠቀም ጋር ተያይዞ ችግር ሊያጋጥመው ይችላል። ዲያቤቲስ ሚልተስ ሊያጋጥመው ይችላል። የስኳር በሽታ ሊያጋጥመው ይችላል። ከፍተኛ የሆነ የስኳር መጠን በደም ውስጥ ሊገኝ ይችላል። ሰውነቱ በአግባቡ ግሉኮስን መጠቀምና መቆጣጠር በማይችልበት ጊዜ and again ሄፓታይተስ የጉበት በሽታ እንዲሁም ሊያጋጥመው ይችላል። የጉበት ብግነትም እንዲሁ ሊያጋጥመው ይችላል። ሊቨር ሲሮሲስ የምንለው ስር የሰደደ የጉበት በሽታ ማለት ነው። እሱንም ሊያጋጥመው ይችላል። ሌላው ደግሞ there could be an impotency or loss of sexual drive and libido among aphrodisia or male users ጫትን የሚጠቀሙ ወንዶች የወሲብ ፍላጎታቸው ሊቀንስ ይችላል ማለት ነው። እንዲህ አይነትም ችግር ሊያስከትልባቸው ይችላል። So from this table 5.8 the effect of using ጫት leaves ስንመለከት የጫት መቃም የጫት ቅጠልን መቃም ያለውን ተጽዕኖ ስንመለከት ጠቅላላ አድርገን there could be immediate term and long term ሊሆን ይችላል። አንድ ሰው ወዲያውኑ ሊያጋጥመው የሚችል ተጽዕኖና ከጊዜው በኋላ ደግሞ ሊያጋጥመው የሚችለው ችግር ሊኖር ይችላል። አንድ ሰው ጫት በሚቀምበት ጊዜ ኢሚዲየት ተርሞችን ስናይ አለርትነስ፣ በጣም መነቃቃት፣ አራውዛል፣ ከመጠን ባለፈ ንቁ መሆን፣ ኮንሰንትሬት ለማድረግ ሊያስችላቸው ይችላል። ኮንፊደንስ ሊጨምር ይችላል። ኮንስቲፔሽን ድርቀት ሊያስከትልባቸው ይችላል። ዩፎሪያ የመደሰት መጠንንም ሊጨምር ይችላል። ፍሬንድሊነስንም ሊያመጣ ይችላል። ተጫዋች እንዲሆኑ ሊያደርጋቸው ይችላል። ሃይፐር አክቲቪቲ እንዲሁ የሰውነት እንቅስቃሴያቸውን ሊጨምረው ይችላል። ኢንክሪዝድ ብለድ ፕሬሸር የደም ግፊት መጨመርን፣ የልብ ምትን መጨመር ሊያስከትል ይችላል። ኢንሶሚኒያም የእንቅልፍ እጦትን፣ ሳይኮሲስ እንዲሁም የአእምሮ እክልን ሊያጋጥም ይችላል። የአእምሮ እብደት እክልን፣ ሰፕረስድ አፒታይት የአፒታይት ማጣትን፣ ቶካቲቭነስ ብዙ ወሬ እንዲያበዙ ሊያደርጋቸው ይችላል። ቶት ዲስኦርደር የአስተሳሰብ መዛባት፣ ቨርቢዮሲቲ እንዲሁም ለፍላፊ ሊያደርጋቸው ይችላል ማለት ነው። so these are all the immediate terms. in the long term ደግሞ በረጅም ጊዜ የሚጠቀም ሰው ደግሞ እንዲሁ ዲፕሬሽን ድባቴ ሊያጋጥመው ይችላል። ኢንፍሪኩዌንት ሃሉሲኔሽን በማይጨበጥ በእውነት ዓለም ላይ የሌለ ነገር ማየት ሊጀምር ይችላል። አልፎ አልፎ ኢምፔርድ ኢንሂቢሽን ማስተዋል የጎደለ ተግባራትን እንዲፈጽሙ ሊያደርግ ይችላል። an increased risk of myocardial infarction heart attack የልብ ድካምን ለመቅለብ ድጋሚ ያጋለጣቸውን አደጋ ይጨምረዋል። ሳይኮሲስ in extreme cases in the genetically predisposed and oral cancer leading to days in indeterminate terms እንዲሁም ደግሞ የአእምሮ እብደት በተለይ ደግሞ በዘረመልም ከዚህ ጋር ተጋላጭ ሆነው የነበረ ሰዎች ከሆኑ የአፍ ካንሰር እና ከዚህ ጋርም ተያይዞ በማይታወቅ ጊዜ ውስጥ አንድ ሰው ለሞት እንዲዳረግ ሊያስከትል ይችላል ማለት ነው። ስለዚህ እነዚህ ሁላ አንድ ሰው ጫት በመቃሙ ምክንያት ሊያጋጥመው የሚችሉ ጉዳቶች ተጽዕኖዎች ስለሆኑ አንድ ሰው ራሱን ጫት ከመቃም ሊቆጥብ ይገባዋል ማለት ነው። Now let's do inquiry based activity 5.19 activity in ስራ we are investigating on effect of ጫት ያለውን ተጽዕኖ ለመከለሻነት የተዘጋጀ አክቲቪቲ ነው። so have you ever observed people drinking alcohol and chewing ጫት in your area? በአካባቢያችሁ መጠጥ የሚጠጡ ወይም ደግሞ ጫት የሚቀሙ ሰዎች አይታችሁ ታውቃላችሁ? ካያችሁ if so have you noticed any problems like physical, psychological and economic problems? እነሱ ላይ ያያችኋቸው አካላዊ የሆነ ስነ ልቦናዊ እንዲሁም ኢኮኖሚያዊ ችግሮች አሉ ከእነዛ ሰዎች መካከል? if so why ለምን ይመስላችኋል? ከተመለከታችሁም እነዚህን ችግሮች ካላያችሁም ደግሞ why not ለምን አላጋጠማቸውም የሚለውን ነገር ታስተውሉና you conduct a debate on the benefits and harms of drinking alcohol and chewing ጫት in your area. እዚህ ያስከትላችሁ የጫትና የአልኮል መጠጥ መጠጣት፣ የጫት መቃም
ያለውን ጠቀሜታና ጉዳት በተመለከተ ክርክር ታዘጋጁና ትከራከራላችሁ ማለት ነው። ሶ አክቲቪቲውን በኔ በኩል አድርጋችሁ ጥያቄ ብትጠይቁኝ you could answer yes በአካባቢ ብዙ ሰዎች አሉ አልኮል መጠጥ የሚጠጡ እንዲሁም ጫት የሚያኝኩ so some of them show physical problems አንዳንዶቹ አካላዊ የሆነ ችግሮችን ተመልክቼባቸዋለሁ like lack of sleep እንቅልፋቸውን በተገቢ መልኩ መተኛት አይችሉም የክብደት ቸውም እንዲሁ የቀነሰ weight loss ያጋጠማቸውን አይቻለሁ psychological problems ስለሆነ ደግሞ ችግር ያጋጠማቸውን እንዲሁ አይቻለሁኝ stress or addiction ያለባቸውን ሱስ የጫት ሱስና እንዲሁም ጭንቀትን ያጋጠማቸው ሰዎች አይቻለሁ እንደሞ again ኢኮኖሚክ ፕሮብለም ያጋጠማቸው ሰዎች አሉ በአካባቢ ጫት በመቃማቸው መካኝነት too much money spend ስለሚያደርጉ ጫት በመግዛት ውስጥ የገንዘብ ችግር ላይ የሚወደቁ አሉ ማለት ነው እንዲሁም ከመጠን በላይ ከመጠጣቸው የተነሳ ማለት ነው so this happen because alcohol and ጫት affect the brain health and productivity ይሄ ደግሞ ሊለበት የቻለበት ምክንያት ለምንድነው ካልን ምክንያቱም አልኮልም ሆነ የጫት መቃም አእምሮን ላይ ተጽዕኖ አሉታዊ የሆነ ተጽዕኖ ስለሚያሳድር ጤናን ስለሚያውክና የአንድን ሰው የስራ ሁኔታውን ስለሚቀንስ ፕሮዳክቲቪቲው ላይ ተጽዕኖ ስለሚያሳድር ነው ማለት ነው። በተጨማሪም በክፍላችሁ ውስጥ ዲቤት ፖይንት ስታዘጋጁ የመከራከሪያ ነጥብ ስታዘጋጁ ቤኔፊትና ሃርም ብላችሁ ያው ጥቅማቸው ለጊዜው ለመፍታታት ይረዳሉ ቴምፖራሪ ሪላክሴሽን ልትሉ ትችላላችሁ ለመንቃት ይጠቅማሉ ልትሉ ትችላላችሁ እና ማህበራዊ ጨዋታዎችን ለመጫወት ይጠቅማሉ ልትሉ ትችላላችሁ ግን when it comes to the harm ጉዳቱን ደግሞ እንዲሁ ሱሰኛ ስለማረጉ ስለሚያስከትላቸው የጤና ችግሮች health damageዎች ሜንታል ስትረስ የአእምሮ ውጥረቶች ፋይናንሻል ፕሮብለምስ የገንዘብ ላይ ያለውን አሉታዊ ተጽዕኖን በማንሳት በሁለቱ በኩል ልትከራከሩ ትችላላችሁ ማለት ነው። alright አሁን ደግሞ let's look at 5.5.3 ስለ effects of drug uses ጨምር አድርገን ደግሞ ስለተለያዩ እጾችን መጠቀም ያላቸው አሉታዊ ተጽዕኖዎች ምን እንደሆነ ደግሞ እንመልከት አገን ሳቆማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁ ሰታችንን መጎብኘት እንዳትረሱ እያልኩኝ ትምህርታችንን እንቀጥል so drugs are biochemical components mostly extracted from some plant species መድኃኒቶች የምንላቸው ምን አይነት ናቸው በውስጣቸው የተለያየ ኬሚካዊ መዋቅር ያላቸው ከተለያዩ የእጽዋት ዝርያዎች የሚገኙ ኬሚካሎችን ነው okay and some drugs intermittently affect the body and the brain አንዳንድ መድኃኒቶች አልፎ አልፎ ሰውነትን እንዲሁም አእምሮ ላይ ተጽዕኖ ሊያሳድሩ ይችላሉ whereas some drugs have long lasting consequences and permanent health hazards ሌሎች ደግሞ እንዲሁ መድኃኒቶች ዘላቂነት ያለው ችግር ሊያስከትሉ ይችላሉ እንዲሁም ደግሞ የጤና አደጋም ላይ ሊጥሉ ይችላሉ ማለት ነው የተወሰኑትን እጾች ለማየት ብንሞክር አንደኛው is marijuana ምንለው ነው it's a drug prepared just from dried leaves and flowers of a plant called marijuana plant marijuana የሐሽሽ እጽ ነው ይሄ ከደረቀ ቅጠል የሚሰራ ከቅጠል ወይም ደግሞ ከአበባ የሚሰራ ነው የእጽዋቱም ስም marijuana plant ነው የሐሽሽ ተክል ነው or በሳይንቲፊክ ኔሙ cannabis sativa ከሚባል እጽዋት ነው ማለት ነው የሚገኘው ይሄ እጽ and it's stronger than any other form with high potential strains known as sinsemilla or hashish and extracts እንደዚህ ማሪዋና ዝርያዎች የሆኑ አይነቶች የሆኑ እንደ hashish እና sinsemilla የምንላቸው ደግሞ drugs በጣም ከፍተኛ የሆነ ጥንካሬ ያላቸው አክቲቭ የሆነ ኬሚካል ኮምፓውንድ ያላቸው ናቸው በዚሁ ልክ this marijuana could harm the brain ማለት ነው በዚህ የተነሳ አእምሮን በከፍተኛ ደረጃ ሊጎዳ የሚችል breathing system የተነፋፈስ ስርዓትን ሊጎዳ የሚችል ልብን and አንዲት ሴት ደግሞ እርጉዝ ከሆነች ይህን ነገር ስትጠቀም የልጁን child development ላይ ተጽዕኖ ሊያሳድር የሚችል እንዲሁም muscular system coordination የስርዓተ ጡንቻ ስርዓቱን ሊያዛባ የሚችል ጎጂ የሆኑ ኬሚካል አላቸው ማለት ነው እዚህ ተክል ውስጥ የምናገኛቸው compounds so from figure 5.43 we could see the cannabis sativa ያልነውን ተክል ምን ሊመስል እንደሚችል ማየት እንችላለን ሌላኛው ምናየው አነቃቂ is cocaine የምንለው ነው it's an addictive stimulant drug made from the leaves of the coca plant ይሄ ማነቃቂ ሱስ የሚያስይዝ እጽ ነው
ከምን እጽዋት ነው የሚሰራው? ከኮካ ፕላንት ከምንለው ወይም በሳይንቲፊክ ኔሙ ኤሪትሮክሲሎም ኮካ ከሚባል እጽዋት የሚገኝ ሳውዝ አሜሪካ ወይም ደቡብ አሜሪካ የሚገኝ ተክል ነው and this cocaine ምንለው የተለያዩ የሰውነት አካላችንን ይጎዳል። ለምሳሌ ካርዲዮቫስኩላር ሲስተም የስርዓተ ልባችንን ሊጎዳ ይችላል። ብሪዚንግ ሲስተም ያተነፋፈስ ስርዓትን፣ ጋስትሮኢንተስቲናል ሲስተም የጨጓራና የአንጀት ስርዓታችንን ሊያናጋ ይችላል። እንዲሁም our nervous system ስርዓተ ነርቫችንም ላይ ራሱን የቻለ አሉታዊ ጉዳት ሊያስከትል ይችላል ማለት ነው። እንዲሁም ሞትንም እስከማስከተል ሊደርስ የሚችልባቸው የተለያዩ ችግሮችን ያስከትላል ማለት ነው። and from figure 5.44 we could see the plant Erythroxylum coca ያልነውን ኮኬን ኤክስትራክት የሚደረግበትን ተክል አይነት መመልከት እንችላለን። ሌላኛው is heroin ነው። it's a very addictive drug made from morphine, a psychoactive mind altering substance taken from the resin of the seed pod of the opium poppy. heroin ምንለው again ሱሰኛ የሚያደርግ የእጽ አይነት ነው። ሞርፊን ከሚባል የአእምሮ ጤናማ አሰራሩን ሊቀይር የሚችል ኬሚካል በውስጡ ያለ ነው። and opium poppy ከሚባል እጽዋት ሙጫ ነው ማለት ነው የሚወሰደው። and similarly እንደ ሌሎቹ እጾች heroin has also negative effect on our health ማለት ነው። አሉታዊ የሆኑ የተለያዩ ችግሮችም እንዲሁ ያስከትላል ማለት ነው። and from this figure 5.45 we can see the papaver somniferum የሚባለውን የእጽዋት ዝርያ መመልከት እንችላለን። ከዚህ ሳፕ ነው ማለት ነው የሚወሰደው the heroin drug ከዚህ ከእጽዋቱ ፈሳሽ ጭማቂ ነው የሚሰራው። and lastly we see inhalants የምንላቸው የመድኃኒት አይነቶች አሉ። የእጽ አይነቶች these are chemicals that can be found in ordinary household or workplace products that people inhale on purpose to get in high mood. እነዚህ ደግሞ ኬሚካሎች የሚሰቡ እጾች ናቸው። በትንፋሽ መልክ የሚወሰዱ የተለያየ በቤት ውስጥ እንዲሁም በስራ ቦታ ላይ ሰዎች የሚጠቀሟቸው ኬሚካሎች ናቸው። ምን ለማድረግ? ስሜታቸውን ከፍ ለማድረግ ሲሉ የሚጠቀሟቸው እጾች ናቸው። and in fact chemicals found in the products can change the way the brain works and cause other problems in the body. ስለዚህ በእነዚህ በኢንሄላንትስ አማካኝነት የሚወሰዱ የተለያዩ ኬሚካሎችም በውስጣቸው የሚገኙ ኬሚካሎች የአእምሮ አሰራሩን እንዲሁም ደግሞ ሌሎች የጤና ችግሮችንም ሊያስከትሉ የሚችሉ ናቸው። ስለዚህ በአጠቃላይ እስካሁን ያየናቸው የተለያዩ እጾች have the following side effects ማለት ነው። የሚከተሉት የተለያዩ የጎንዮሽ ጉዳቶች አላቸው። አንደኛው increasing the risk of illness and infection ነው። አንድ ሰው የተለያዩ እጾችን የሚጠቀም ከሆነ ሰውነቱ ሊዳከምና ለተለያዩ በሽታዎች ተጋላጭ ሆኖ በሽታዎች ሊይዙት ይችላሉ። እንደ ጉንፋን፣ እንደ HIV እና ሌሎች ደግሞ ኢንፌክሽየስ ዲዚዞች ተጋላጭ ሊሆን ይችላል። heart condition range from abnormal heart rate to heart attacks እንዲሁም የልባቸው ሁኔታም ደግሞ ቀላል ከሚባል ከፍተኛ የልብ ምት መጨመር አንስቶ እስከ ልብ ድካም መድረስ፣ collapsed veins መኖር፣ የደም ስር መጎዳት and blood vessels infection መኖር from injected drugs በመርፌ አማካኝነት የሚጠቀማቸው እጾችም ካሉ በእነሱ አማካኝነት ኢንፌክሽን በደም ቧንቧዎች ላይ ሊከሰትባቸው ይችላል። በተጨማሪም nausea, abdominal pain lead to changes in appetite and weight loss የማጥወልወል ስሜት ሊያጋጥማቸው ይችላል። የሆድ ህመም፣ የምግብ አፒታይት መቀነስ እና የክብደት መቀነስም እንዲሁ ሊያጋጥማቸው ይችላል። plus it might increase the strain on the liver that puts the person at risk of significant liver damage or liver failure የጉበት ስራ ላይ ጫና በማሳደር የዛን ሰው ጉበት ሊጎዳና በተመሳሳይም ደግሞ ጉበት ከጥቅም ውጪ እንዲሆን ሊያደርግ ይችላል። እንደዚህ አይነት እጾች መጠቀም ተጨማሪም ሲጀርስ የመጣል በሽታ፣ ስትሮክ፣ አእምሮ ውስጥ የደም ስር መዛወር መቋረጥ በሱ የተነሳ የተለያዩ ችግሮችን ሊከተል ይችላል። ሜንታል ኮንፊውዥን የአእምሮ ግራ መጋባት፣ ብሬን ዳሜጅ የአእምሮ ችግር ላይ መውደቅ are all possibilities ሊያጋጥሟቸው የሚችሉ ችግሮች ናቸው። ከዚህ ጋር ተያይዞ ፕሮብለምስ associated with memory የማስታወስ ችግርን፣ አቴንሽን ነገሮችን በማስተዋል ለመርዳት ያለመሞከር ችግር፣ ዲሲሽን ሜኪንግ ውሳኔ መወሰን ላይ እንዲሁም በአጠቃላይ ዴይሊ ሊቪንግ አክቲቪቲን የዕለት ተዕለት ተግባራትን ከባድ የሚሆንበት ሁኔታ ይኖራል ማለት ነው እነዚህን እጾች በመጠቀሙ አንድ ሰው።
more ሌላው ደግሞ people suffering from drug and alcohol addiction have a higher risk of unintentional injuries የተለያየ እጾችን የሚጠቀሙና የአልኮል ሱስ ያለባቸው ሰዎች በከፍተኛ ደረጃ ተጋላጭ ናቸው ማለት ነው ላልታሰበ አደጋዎች መገለጥ ነገር ላይ የመኪና አደጋ አክሲደንትስ ላይ ለተለያዩ አደጋዎች መጋለጥ እንዲሁም ዶሜስቲክ ቫዮለንስ ኢንሲደንትስ እንዲሁም ደግሞ የቤት ውስጥ ጥቃት የመፈጸማቸው ነገር ከፍተኛ ይሆናል and the high prevalence of HIV infections, syphilis, genital ulcer is also due to unprotected sex fueled by the use of crack cocaine. በተጨማሪም የኤችአይቪ ኤድስ ስርጭት ላይ የራሱ የሆነ አስተዋጽኦ አለው የሌሎች እንደ አባላዘር በሽታዎች እንደ ቂጠኝ ሲፊሊስ ያለ እንደ ጀኒታል አልሰር የብልት ቁስል የመሳሰሉትን because እንደዚህ አይነት የኮኬን እጾችን ሰዎች ስለሚጠቀሙና አንፕሮቴክትድ የሆነ ሴክስ ስለሚፈጽሙ ልክ የሆነ የግብረ ስጋ ግንኙነት ስለሚፈጽሙ የነዚህ በሽታዎችን መስፋፋት በዚህ ልክ እንዲጨምር ያደርጋል ማለት ነው ሶ እነዚህን የተለያዩ እጾች ተጠቅሞ ሴክሹዋሊ አክቲቭ የሆኑ አዶለሰንስ የግብረ ስጋ ግንኙነት የሚፈጽሙ ወጣቶች ጎረምሳዎች they are at high risk of contracting sexual transmitted infections ማለት ነው ከፍተኛ ደረጃ ለአባላዘር በሽታዎች ተጋላጭ የሆኑበት ሁኔታ ነው የሚኖረው ማለት ነው including HIV and from figure 5.46 we could see the effects of drug users የተለያዩ እጾችን መጠቀም በተለያዩ የሰውነት አካላታችን ላይ አእምሯችን ላይ ሳምባችን ላይ ልባችን ጉበታችን ላይ እንዲሁም ደግሞ ኩላሊታችን ላይ ሊያሳድሯቸው የሚችሉ የተለያዩ አሉታዊ ተጽዕኖዎች አሉ ምክንያቱም በውስጣቸው የሚይዟቸው ጎጂ የሆኑ ኬሚካሎች ስላሉ ማለት ነው ስለዚህ እሱን መመልከት እንችላለን so now let's try summarize ለማድረግ እንሞክር in inquiry based activity በመስራት ማለት ነው so be in a group በቡድን ትሆኑና ኢንቨስቲጌት ታደርጋላችሁ both the short term and long term effects of drugs የተለያዩ እጾችን መጠቀም በአጭር ጊዜም ሆነ ለረጅም ጊዜ ያላቸውን አሉታዊ ተጽዕኖ እንደ ማሪዋና ካናቢስ ያልናቸው እጾች ኮኬይን ሄሮይን እና ኢንሃለንትስን መጠቀም በሰው ልጅ ጤና ላይ ያለውን on the health of human beings ያለውን short term እና long term effects ትወያያላችሁ and then you present your finding in the class ማለት ነው ውይይታችሁን ለክፍል ታቀርባላችሁ so ጠቅላላ አድርገን በቴብል ስንገልጸው እነዚህን አራት እጾች መጠቀም ያላቸውን ኢፌክት ተመልክተናል ማሪዋናን ብንወስድ ሾርት ተርም ኢፌክቱ ያው የደስተኛነት ስሜት ሰው ሊሰማው ይችላል ከዛ ደግሞ ወደ ጭንቀትም ሊያመራበት ይችላል in the long term ደግሞ ማሪዋናን መጠቀም የማስታወስ ችግር እንዲኖረው ያ ሰው የመተንፈሻ አካል ችግር እንዲኖረው ሊያደርግ ይችላል እንዲሁም በተጨማሪ አብዛኛው የተለያዩ በሽታዎችንም እንደዚሁ ሊያስከትልበት ይችላል ኮኬንን ብንወስድ እንዲሁ ለጊዜው ከፍተኛ የሆነ ኃይል ሊሰጠው ይችላል ግን ልብ ላይ ከፍተኛ የሆነ ጫና ስለሚያሳድር in the long term heart damage የልብ ህመም ሱስን ሊያስከትልበት ይችላል ሄሮይንን ብንወስድ እንዲሁ ለጊዜው ከፍተኛ የሆነ ደስታ ሊሰጥ ይችላል ከዛ ደግሞ የመተንፈስ ማዝገምን መቀነስን ሊያመጣ ይችላል ግን ይሄም ሱሰኛ አድርጎ የተለያዩ የጤና እክሎችን ሊያስከትል እንደሚችል ተመልክተናል ኢንሄለንትስ ያልናቸውንም እንደዚሁ በትንፋሽ መልክ የሚወሰዱ እጾች አገን ድካምን ሃሎሲኔት ማድረግን በእውነተኛ ዓለም ላይ የሌሉ ነገሮችን ማሰብ መጀመር ሊያስችለው ይችላሉ and in the long term ያው የአእምሮ ጉዳትንና የተለያዩ እንደ ኩላሊት እንደ ጉበት እንደ ልብ ያሉ ኦርጋኖችንም ፌሊየር እንዲያጋጥማቸው ስራቸውን ሊስተጓጎል ሊያደርግ ይችላሉ ማለት ነው so በአጠቃላይ ሁሉም እጾች ለሰውነት ጤና በጣም ጎጂ የሆኑ ስለሆኑ እነዚህን እጾች መጠቀም መታቀብ አለብን ማለት ነው እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ ስለተለያዩ ጎጂ እጾች በጤናችን ላይ ስላላቸው ጉዳት በደንብ እንደተረዳችሁ ተስፋ አደርጋለሁ በቀጣይ ቪዲዮ ደግሞ የዩኒት 5 ሰመሪ ክለሳ ሐሳቦችን ይዘን እንማራለን የሳቋማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሳይታችንን ጎብኙ ጥያቄዎች አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ